ኢንተርኔት ወይንም በይነመረብ የምንለው በአሁን ጊዜ በዓለማችን ዙሪያ ላሉ ሰዎች የዕለት ተዕለት ሕይወታቸውን ለመምራት አንዱ አስፈላጊ ነገር ሆኗል። ስለ ምንነቱ በጥልቀት ባናውቅም አብዛኞቻችን ኢንተርኔትን እንጠቀማለን። ለምሳሌ አሁን ይህን ቪዲዮ እየተመለከቱ ያሉት በኢንተርኔት አማካኝነት ነው። በዚህ ቪዲዮ ስለ ኢንተርኔት ምንነትና እንዴት እንደሚሰራ አንዳንድ መሰረታዊ ጥያቄዎችን ለመመለስ እንሞክራለን። ኢንተርኔት በዓለም አቀፍ ደረጃ የሚገኙ በቢሊዮኖች የሚቆጠሩ ኮምፒውተሮችና ሌሎች የኤሌክትሮኒክስ መሳሪያዎች የሚገናኙበት ስርዓት ነው። በኢንተርኔት አማካኝነት ማንኛውንም መረጃ ከሞላ ጎደል ማግኘት፣ በዓለም ላይ ካለ ከማንኛውም ሰው ጋር መገናኘትና ሌሎች ብዙ ስራዎችን መስራት እንችላለን። እነዚህንም አገልግሎቶች ለማግኘት ኮምፒውተራችንን ከኢንተርኔት ጋር ማገናኘት ይኖርብናል። ይህም ተግባር ኦንላይን ወይም መስመር ላይ መሆን ይባላል። አንድ ሰው ኮምፒውተሬ ኦንላይን ነው ካለ የሚገልጸው ከኢንተርኔት ጋር የተገናኘ መሆኑን ነው። በፈረንጆቹ በ2022 በተሰራ ጥናት መሰረት በዓለማችን ከ5 ቢሊዮን ሕዝብ በላይ ኢንተርኔትን ይጠቀማል። ኢንተርኔት ሁለት ዋና ዋና ክፍሎች አሉት። የመጀመሪያው የኔትወርክ ፕሮቶኮል ሲሆን ሁለተኛው ደግሞ ሃርድዌር የምንለው ነው። እንደ TCP/IP ያሉ የኔትወርክ ፕሮቶኮሎች በውስጣቸው የተለያዩ የደንቦችን ስብስብ ይይዛሉ። አንድ ኮምፒውተርም ከሌላ ኮምፒውተር ጋር የተሳካ ግንኙነት ለማድረግ እነዚህን ደንቦች መከተል ይኖርበታል። ሃርድዌሮች የምንላቸው ኮምፒውተርን ጨምሮ የተለያዩ ዘመናዊ ስልኮችን፣ የቴሌ ታወሮችን፣ ሬዲዮዎችን፣ ሳተላይቶችንና መረጃን ማስተላለፍ የሚችሉ ገመዶችን ያጠቃልላሉ። አብዛኛውን ጊዜ ሰዎች ኢንተርኔትንና ወርልድ ዋይድ ዌብ የምንለውን አንድ እንደሆኑ አድርገው ይናገራሉ። ነገር ግን እነዚህ ሁለቱ አንድ አይደሉም። ኢንተርኔት ዓለም አቀፍ የኮምፒውተር ግንኙነቶች ስብስብ ሲሆን ወርልድ ዋይድ ዌብ ወይም ዌብ የምንለው ደግሞ በኢንተርኔት ተጠቅመን ልንጋራቸው የምንችላቸው መረጃዎች ስብስብ ነው። በአጭሩ ለማስቀመጥ ኢንተርኔት መሰረተ ልማት ሲሆን ዌብ የምንለው ደግሞ በዚህ ውስጥ ያለ አንድ አገልግሎት ነው። ዌብ በአብዛኛው የምንጠቀመው የኢንተርኔት ክፍል ሲሆን በቢሊየን የሚቆጠሩ መረጃዎችንም ለመጋራት ያስችለናል። ዌብ በኢንተርኔት አማካኝነት ልንጠቀማቸው የምንችላቸው የተለያዩ ድህረ ገጾች ስብስብ ሲሆን ድህረ ገጽ የምንለው ደግሞ ተያያዥነት ያላቸው ጽሑፎች፣ ምስሎችና ሌሎች ግብዓቶች ውቅር ነው። ድህረ ገጾችን እንደ የጋዜጣ ጽሑፎች ወይም የቴሌቪዥን ፕሮግራሞችና ሌሎች የመገናኛ ዘዴዎች ልናያቸው እንችላለን። ድህረ ገጾች ለተለያዩ ዓላማዎች ሊሰሩ ይችላሉ። ለምሳሌ ዜና ለማሰራጨት፣ ለማስታወቂያ፣ መጽሐፍ ለማንበቢያ፣ ምስሎችን ከተለያዩ ሰዎች ጋር ለመጋራት የሚጠቅሙ ድህረ ገጾችን መጥቀስ እንችላለን። አንዴ ከኢንተርኔት ጋር ከተገናኙ በኋላ ዌብ ብራውዘር ወይም የድህረ ገጾች ማሰሻ የምንለውን የመተግበሪያ አይነት በመጠቀም ድህረ ገጾችን ማግኘትና መመልከት ይችላሉ። እዚህ ጋር ማወቅ ያለብን ዌብ ብራውዘር በራሱ ኢንተርኔት አለመሆኑን ነው። ነገር ግን በኢንተርኔት ውስጥ የተከማቹ የተለያዩ ድህረ ገጾችን ለማግኘት ያስችለናል። አሁን እርስዎ ኢንተርኔት ግን እንዴት ነው የሚሰራው የሚለውን ጥያቄ ሊጠይቁ ይችላሉ። ከመጀመሪያው አንስቶ ያለውን እያንዳንዱን ዝርዝር አሰራር ለማንሳት ብንሞክር በጣም የተወሳሰበና ጊዜ የሚወስድ ይሆናል። ከዚህ ይልቅ ጠቃሚ የሆኑትን ዋና ዋና ነገሮች እንመልከት። ኢንተርኔት በዓለም አቀፍ ደረጃ የሚገኙ መረጃን ማስተላለፍ የሚችሉ ገመዶች ግንኙነት ሲሆን እነዚህም የመዳብ የስልክ ሽቦዎች፣ የቲቪ ገመዶች ወይም የፋይበር ኦፕቲክ ገመዶች ሊሆኑ ይችላሉ። እንደ ዋይፋይ፣ 3G እና 4G ያሉት የገመድ አልባ ግንኙነቶች እንኳን ከኢንተርኔት ጋር ለመገናኘት በእነዚህ ገመዶች ላይ ጥገኛ ናቸው። ለምሳሌ እርስዎ አንድን መረጃ ከኢንተርኔት ማግኘት ፈለጉ እንበል። እናም እርስዎ ለማግኘት የፈለጉት መረጃ ለምሳሌ ዩቲዩብ ላይ ያለ አንድ ቪዲዮ ቢሆን ይህ መረጃ የሚገኘው የሆነ ቦታ በሚገኝ የዩቲዩብ ሰርቨር SSD ወይም ሶሊድ ስቴት ድራይቭ የሚባሉት የመረጃ ማከማቻዎች ላይ ነው። ታዲያ ይሄ መረጃ እንዴት ወደ እርስዎ ሊመጣ ይችላል?
የትኛውም ከኢንተርኔት ጋር የተገናኘ ኤሌክትሮኒክስ መሳሪያ የሚለይበት ልዩ የሆነ በነጥቦች የተከፋፈሉ 4 ቁጥሮች አሉት። እነዚህም ቁጥሮች IP አድሬስ ወይም ኢንተርኔት ፕሮቶኮል አድሬስ በመባል ይታወቃሉ። ስልካችን ወይም ኮምፒውተራችን የIP አድሬስ ቁጥር የሚያገኘው የኢንተርኔትን አገልግሎት ከሚሰጠን ተቋም ነው። በእኛ ሀገር ሁኔታ ኢትዮ ቴሌኮም ወይም ሌላ የኢንተርኔት አቅራቢ ድርጅት ሊሆን ይችላል። በተጨማሪም የምንፈልገው መረጃ የሚገኝበትም ሰርቨር ኮምፒውተር የራሱ የሆነ የIP አድሬስ ቁጥር አለው። ስለዚህም በዚህ IP አድሬስ ቁጥር ተጠቅመን መረጃን መላክና መቀበል እንችላለን። ወደ ምሳሌያችን ስንመለስ መረጃን ማግኘት የፈለግነው ከዩቲዩብ ድረገጽ ነበር። ይህም ድረገጽ የራሱ የሆነ ልዩ የIP አድሬስ ቁጥር አለው። በኢንተርኔት ብራውዘራችን ላይም የድረገጹን ስም ወይም IP አድሬሱን በመጻፍ ድረገጹን ማግኘት እንችላለን። እንደ youtube.com ያለውም የድረገጽ ስም ያስፈልገው የሰው ልጅ አይምሮ ቁጥርን ከመሸምደድ ይልቅ አንድን መረጃ በስም በቀላሉ መያዝ ስለሚችል ነው። DNS ወይም ዶሜን ኔም ሲስተም የሚባለውም ቴክኖሎጂ የሚያስፈልገን እዚህ ላይ ነው። DNS እንደ ስልክ መመዝገቢያ መጻፍ በዓለም ላይ ያሉትን የድረገጾች ስምና የድረገጾቹን የIP አድሬስ ቁጥር በአንድ ላይ አዛምዶ ይዝልናል። በኢንተርኔት ብራውዘራችን የURL መጻፊያ ላይም የምንጽፈውን የድረገጽ ስም ወደ ድረገጹ IP አድሬስ ይቀይርልናል። በዚህም የIP አድሬስ ቁጥር ተጠቅመን ወደምንፈልገው የሰርቨር ኮምፒውተር ጥያቄያችንን ማቅረብ እንችላለን። ከኮምፒውተራችን የሚላከውም ጥያቄ መጀመሪያ ወደ ራውተሩ በገመድ ወይም ገመድ አልባ ግንኙነት ይደርሳል። ከራውተሩም መረጃው ወደ ኤሌክትሪክ ሲግናል ተቀይሮ በገመድ ወደ ሰርቨሮች ይላካል። የተጠየቀውም ሰርቨር መረጃን ወደኛ ኮምፒውተር በIP አድሬሳችን ተጠቅሞ ይልክልናል። መረጃውም ከሰርቨሮች በፋይበር ኦፕቲክ ገመዶች አማካኝነት ወደ ብርሃን ተቀይሮ ወደኛ ራውተር ይደርሳል። ይህም መረጃ በራውተራችን ወደ ኤሌክትሪክ ሲግናል ተቀይሮ በገመድ ወይም ገመድ አልባ ግንኙነት ወደ ስልካችን ወይም ኮምፒውተራችን ይደርሳል። በሲም ካርዳችን ላይ ያለው ኢንተርኔት እንዴት እንደሚሰራ ደግሞ ቀጥለን እንመልከት። መረጃ ከሰርቨር የሚመጣበትና ወደ ሰርቨር የሚሄድበት መንገድ ቅድም እንዳየነው በፋይበር ኦፕቲክ ገመድ ሲሆን፣ ነገር ግን መረጃውን በሲም ካርዳችን ኢንተርኔት የምናገኘው በቴሌ ታወሮች አማካኝነት ነው። የቴሌ ታወሩም መረጃዎቹን ወደ ኤሌክትሮማግኔቲክ ሞገዶች ቀይሮ በገመድ አልባ ግንኙነት ወደ የስልካችን ይልክልናል። መረጃ ከኛ ስልክ መላክ ስንፈልግ ስልካችን መረጃውን በተመሳሳይ መንገድ ወደ ኤሌክትሮማግኔቲክ ሞገዶች ቀይሮ ወደ ቴሌ ታወሮች ይልካል። አስገራሚ ከሆኑት የኢንተርኔት ባህሪያት አንዱ በዓለም ላይ ካለ ከማንኛውም ሰው ጋር ወዲያውኑ ለመገናኘት ማስቻሉ ነው። ኢሜል በኢንተርኔት አማካኝነት ከተለያዩ ሰዎች ጋር መረጃን ለመለዋወጥ የምንጠቀምበት ቆየት ያለና ዓለም አቀፋዊ አገልግሎት ነው። ይህንንም አገልግሎት በቢሊዮን የሚቆጠሩ ሰዎች በዓለም አቀፍ ደረጃ ይጠቀሙታል። ሶሻል ሚዲያ ወይም ማህበራዊ ሚዲያ የምንለው ደግሞ የተለያዩ ሰዎች በተለያዩ መንገዶች እንዲገናኙና በኢንተርኔት ላይ ማህበራዊ ግንኙነቶችን እንዲፈጥሩ የሚያስችል አገልግሎት ነው። አሁን ካየናቸው ከሁለቱ አገልግሎቶችን በተጨማሪ በኢንተርኔት ላይ ልናከናውናቸው የምንችላቸው ብዙ ተግባራት አሉ። ለምሳሌም ዜናዎችን መመልከት፣ መገበያየት፣ የተለያዩ ወርሃዊ ክፍያዎችን መክፈል፣ የባንክ አካውንታችንን መረጃ መከታተል የመሳሰሉና ሌሎች ብዙ ተጨማሪ ተግባራትን ማንሳት እንችላለን። ከዚህ በፊት በሰራሁት ኢንተርኔት ምንድነው በሚለው ቪዲዮ ላይ ስለ ሰርቨር ምንነት የተወሰነ ነገር ለማንሳት ሞክሬ ነበር። በዚህ ቪዲዮ ደግሞ ሰርቨር ምን እንደሆነ፣ ከተለመደው የኮምፒውተር አይነት በምን እንደሚለይና ስለተለያዩ የሰርቨር አይነቶች የምንመለከት ይሆናል። ሰርቨር ምንድነው ከሚለው ጥያቄ ስንጀምር ሰርቨር ወይም አገልጋይ የምንለው በኔትወርክ ወይንም በግንኙነት ውስጥ ካሉ ሌሎች ኤሌክትሮኒክስ ቁሶች የሚቀርቡ ጥያቄዎችን ተቀብሎ ምላሽ የሚሰጥ ሶፍትዌር ወይም ሃርድዌር ሲሆን፣ ጥያቄውን የሚያቀርበውና ከአገልጋዩ ምላሽ የሚቀበለው ኤሌክትሮኒክስ ቁስ ደግሞ ክላይንት ወይንም ደንበኛ ይባላል። በኢንተርኔት ላይ ሰርቨር የሚለው ቃል በተለምዶ የዌብ ፋይሎችን ክላይንት ለምንላቸው ኤሌክትሮኒክስ ቁሶች የሚልክ የኮምፒውተር ስርዓትን ያመለክታል። ሰርቨር ከአንድ በላይ የሆኑ ደንበኞች አንድን አገልግሎት ለማግኘት በኢንተርኔት ወይንም ሎካል ኤሪያ ኔትወርክ በሚባለው
በአንድ አካባቢ በተወሰነ የኔትወርክ ግንኙነት ተጠቅመው የሚገናኙበት ማዕከላዊ ቦታ ነው። ለምሳሌ ሰርቨር የሚሰጠው አገልግሎት ድረ-ገጽን ፈልጎ ማቅረብ፣ መረጃን ማከማቸት፣ የሜል አገልግሎትን ማቅረብና የመሳሰሉትን ሊሆን ይችላል። አንድ ሰርቨር ከላይ ካየናቸው አገልግሎቶች ውስጥ አንዱን ብቻ እንዲያስተናግድ ሊወሰን የሚችል ሲሆን ይህም በአብዛኛው ትላልቅ ድርጅቶች የሚጠቀሙበት መንገድ ነው። አነስተኛ መጠን ባላቸው ድርጅቶች ግን ሰርቨሮች አብዛኛውን ጊዜ እነዚህን የተለያዩ አገልግሎቶች በአንድ ኮምፒውተር ላይ እንዲያስተናግዱ ተደርገው ይዘጋጃሉ። ስለዚህም ሰርቨሩ የሚዋቀርበት መንገድ በድርጅቱ ፍላጎት ላይ የተመሰረተ ነው። አብዛኛውን ጊዜ ሰዎች ስለ ሰርቨር ሲያነሱ የሚጠቅሱት ከፍተኛ አቅም ያለውና ክላይንት የምንላቸው ኮምፒውተሮች በኔትወርክ የሚገናኙበት ማዕከላዊ ኮምፒውተር እንደሆነ ብቻ ነው። እይታው ትክክል ቢሆንም ነገር ግን ሰርቨር አካላዊ ኮምፒውተር ብቻ ሳይሆን ኮምፒውተሩ ኃላፊነት ወስዶ የሚያከናውነው አንድ ተግባር ነው። የትኛውም ተራ ዴስክቶፕ ኮምፒውተር እንደ ሰርቨር ተደርጎ ሊዘጋጅ ይችላል። ለምሳሌ በቤታችን የሚገኝን አንድ አሮጌ ዴስክቶፕ ኮምፒውተር እንደ ፋይል ማስቀመጫ ሰርቨር አድርገን ማዘጋጀት እንችላለን። ኮምፒውተሩም እነዚህን ሼር በተደረጉ ማህደሮች ውስጥ የሚገኙ ፋይሎች በኔትወርክ ውስጥ ላሉ ሌሎች ኮምፒውተሮች ማቅረብ ይችላል። ከዚህም በተጨማሪ አንድን ተራ ዴስክቶፕ ኮምፒውተር እንደ ዌብ ሰርቨር ሆኖ እንዲያገለግል አድርገን ማዘጋጀት እንችላለን። ማለትም የድረ-ገጹን ፋይሎች በኮምፒውተሩ ውስጥ በማስቀመጥ ሌሎች በኔትወርክ ውስጥ ያሉ ኮምፒውተሮች ዌብ ብራውዘር በመጠቀም ድረ-ገጹን ማግኘትና መጎብኘት እንዲችሉ ማድረግ እንችላለን። ነገር ግን የዴስክቶፕ ኮምፒውተሮች ከባድ ጫናን እንዲቋቋሙ ተደርገው የተሰሩ ስላልሆኑና በአንድ ጊዜ በኔትወርክ ውስጥ ካሉ ብዙ ኮምፒውተሮች የሚመጣን ጥያቄ ማስተናገድ ስለማይችሉ ውስንነት አለባቸው። ይህም ውስንነት የሃርድዌር ብቻ ሳይሆን የሶፍትዌርም ውስንነት ነው። የዚህም ዋናው ምክንያት የዴስክቶፕ ኦፕሬቲንግ ሲስተሞች በአንድ ጊዜ ማስተናገድ የሚችሉት በኔትወርክ የሚገናኙ መሳሪያዎች ብዛት አነስተኛ በመሆኑ ነው። በአሁን ጊዜ ሰርቨሮች ለድርጅቶች የዕለት ተዕለት ሥራ ወሳኝ ስለሆኑ በሳምንት ለ7 ቀናትና በቀን ለ24 ሰዓታት ሙሉ ያለማቋረጥ አገልግሎት መስጠት አለባቸው። አንድ ሰርቨር አገልግሎት መስጠቱን ለጥቂት ደቂቃዎች እንኳን ቢያቋርጥ ድርጅቱን በከፍተኛ ሁኔታ አደጋ ላይ ሊጥል ይችላል። ስለዚህም ሁልጊዜ ሰርቨሩ በአስተማማኝ ሁኔታ ተግባሩን ማከናወን ይኖርበታል። ይህም እንዲሆን ሰርቨሩ አገልግሎት ሳያቋርጥና ሳያርፍ መስራት በሚችል ጠንካራ ሃርድዌር ወይም ቁስ በምንለው መገንባት አለበት። ለምሳሌ ዴስክቶፕ ኮምፒውተሮች ለዴስክቶፕ የተሰሩትን እንደ ኢንቴል ኮር ያሉትን ፕሮሰሰሮች እንደሚጠቀሙ ሁሉ ሰርቨር ኮምፒውተሮች ደግሞ ከፍተኛ ብቃት ያላቸውን እንደ ኢንቴል ዚዮን ያሉትን ፕሮሰሰሮች ይጠቀማሉ። የሰርቨር ፕሮሰሰር ፈጣንና ብዙ ስራዎችን በአንድ ጊዜ ማከናወን የሚችል መሆን አለበት። የዴስክቶፕ የሚሆን የሰርቨር ፕሮሰሰሮች ከፍተኛ አቅም ያላቸው ቢሆኑም ነገር ግን አንዳንድ ልዩነቶች አሏቸው። ለምሳሌ ለሰርቨር የምንጠቀማቸው እንደ ዚዮን ያሉት ፕሮሰሰሮች መልቲ ፕሮሰሲንግ የምንለው ማለትም በአንድ ጊዜ ብዙ ስራዎችን የማከናወን ብቃት አላቸው። ዚዮን የምንላቸው ፕሮሰሰሮች ከሌሎች ፕሮሰሰሮች ጋር አብረው እንዲሰሩ ተደርገው የተሰሩ ሲሆን ይህም ማለት ሁለትና ከዛ በላይ የሆኑ የዚዮን ፕሮሰሰሮችን ለሰርቨር ተብሎ በተዘጋጁ ማዘር ቦርዶች ላይ መግጠም እንችላለን ማለት ነው። በዚህም ምክንያት ሰርቨሩ ከፍተኛ የሥራ ጫናን በአንድ ጊዜ የማስተናገድ ብቃት ይኖረዋል። ነገር ግን የዴስክቶፕ ፕሮሰሰሮች ለብቻቸው እንጂ እንደ ዚዮን ፕሮሰሰር ከሌሎች ፕሮሰሰሮች ጋር አብረው በአንድነት የመስራት ብቃት የላቸውም። ከዚህም በተጨማሪ ዚዮን የምንላቸው ፕሮሰሰሮች ኢሲሲ ወይም ኢረር ኮሬክቲንግ ኮድ ከሚባሉት አብዛኛውን ጊዜ ለሰርቨር ከምንጠቀማቸው የራም አይነቶች ጋር አብረው የመስራት ብቃት አላቸው። ቅድም እንደተመለከትነው ሰርቨሮች ሁል ጊዜ ያለማቋረጥ መስራት መቻል አለባቸው። ሆኖም ሚሞሪ ወይም ራም ላይ የሚፈጠር ችግር ካለ ሰርቨሩ ስራውን ሊያቋርጥ ይችላል። ኢሲሲ የምንለው የራም አይነት ራሙ ስራውን በትክክል እያከናወነ እንደሆነ የሚከታተልና
ስህተቶች ቢፈጠሩም በማስተካከል ራሙ ስራውን እንዳያቋርጥ የማድረግ ብቃት አለው። ስለዚህም ኢሲሲ የምንላቸውን የራም አይነቶች ሰርቨሩ ስራውን ያለማቋረጥ እንዲያከናውን እንደሚያስችሉ ተጨማሪ የጥንቃቄ እርምጃዎች ልናያቸው እንችላለን። የተለመዱት የኢንቴል የዴስክቶፕ ፕሮሰሰሮች ኢሲሲ ከሚባሉት ራሞች ጋር አብረው ለመስራት የማይችሉ ሲሆን፣ ነገር ግን AMD የሚባሉት የፕሮሰሰር አይነቶች ከኢሲሲ ራሞች ጋር አብረው የመስራት ብቃት አላቸው። ዚዮን የሚባሉት ፕሮሰሰሮች ከፍተኛ መጠን ያለውን ራም ማስተናገድ የሚችሉ ሲሆን፣ በተጨማሪም ከፍተኛ መጠን ያለው ካሼ የሚባለው ሚሞሪና ከዴስክቶፕ ኮምፒውተሮች ፕሮሰሰር ጋር ሲነጻጸር ከፍተኛ ብዛት ያለው የኮር ቁጥር አላቸው። አንድ ሰርቨር ስራውን ሳያቋርጥ እያከናወነ ባለበት ለመቀየር የሚችል የሃርድ ድራይቭ ሊኖረው ይገባል። ምክንያቱም በላዩ ላይ ያለው ሃርድ ድራይቭ ብልሽት ቢያጋጥመው እንኳን ሬድ የሚባለውን የሃርድ ድራይቭ ቴክኖሎጂ በመጠቀም ምንም መረጃ ሳይጠፋና ስራው ሳይቋረጥ መቀጠል ስላለበት ነው። ሬድ የምንለው ቴክኖሎጂ አንድን መረጃ ከአንድ በላይ በሆኑ የሃርድ ድራይቮች ላይ የምናስቀምጥበትና ብልሽት ቢገጥመን እንኳን የተበላሸውን ሃርድ ድራይቭ ሰርቨሩ ስራውን ሳያቋርጥ አውጥተን የምንቀይርበት መንገድ ሲሆን፣ የሬድም ቴክኖሎጂ መረጃውን አዲስ በተቀየረው ሃርድ ድራይቭ ላይ እንደገና ያዋቅረዋል። ሰርቨር ከአንድ በላይ የሆኑ የኃይል አቅርቦት ምንጮች ሊኖሩት የሚገባ ሲሆን፣ ይህም አንዱ የኃይል አቅርቦት ቢቋረጥ እንኳን ከሌላ የኃይል አቅርቦት ምንጭ ኃይል በመውሰድ ስራውን ሳያቋርጥ ማከናወን እንዲችል ያደርገዋል። ከላይም ካየናቸው የሰርቨር ባህሪያት በተጨማሪ ሰርቨር ከተለመዱት የዴስክቶፕ ኦፕሬቲንግ ሲስተሞች ይልቅ ለሰርቨር አገልግሎት ተብሎ የተዘጋጁትን እንደ ሊነክስ፣ ዊንዶውስ ሰርቨር እና ማክ ኦኤስ ያሉትን የሰርቨር ኦፕሬቲንግ ሲስተሞች መጠቀም አለበት። የሰርቨር ኦፕሬቲንግ ሲስተሞች በቀላሉ የማይበላሹና ከፍተኛ አቅም ያላቸው ሲሆኑ፣ ይህም የሆነው ስራቸውን ያለማቋረጥ ማከናወን እንዲችሉና በሺዎች የሚቆጠሩ በተመሳሳይ ጊዜ የሚፈጠሩ የኔትወርክ ግንኙነቶችን ማስተናገድ እንዲችሉ ነው። በአሁን ጊዜ ብዙ አይነት አገልግሎቶችን የሚሰጡ የሰርቨር አይነቶች ይገኛሉ። ለምሳሌም የዌብ ሰርቨርን ማንሳት እንችላለን። የዌብ ሰርቨር የምንለው ድረ ገጾችን የሚያስተናግድ ሰርቨር ሲሆን፣ የዌብ ብራውዘራችንንም ተጠቅመን በኢንተርኔት አማካኝነት አንድን ድረ ገጽ መጎብኘት ስንፈልግ የድረ ገጾቹን መረጃ ወደኛ ኮምፒውተር የሚያቀርብልን ሰርቨር ነው። የዌብ ሰርቨር ለድረ ገጹ የሚያስፈልጉትን የኤችቲኤምኤል ኮዶችና የተለያዩ ምስሎች በተጨማሪም ዌብ ሰርቨር የሚባለውን ሶፍትዌር አጠቃሎ ይይዛል። ሌላኛው የሰርቨር አይነት የኢሜል ሰርቨር ሲሆን፣ ይህም ሰርቨር እንደ IMAP፣ POP እና SMTP ያሉትን የኢሜል ፕሮቶኮሎች በተጨማሪም የዌብ ብራውዘራችንን ወይንም እንደ አውትሉክ ያሉትን የኢሜል መጠቀሚያ ፕሮግራሞች ተጠቅመን ኢሜል ለመላክና ለመቀበል ያስችለናል። ከላይ ካየናቸውም ከሁለቱ የሰርቨር አይነቶች በተጨማሪ የዳታቤዝ ሰርቨር የሚባልም የሰርቨር አይነት አለ። እንደዚህ አይነቱም ሰርቨር መረጃን በውስጡ የሚያከማች ሲሆን፣ የተከማቸውን መረጃ ለምሳሌ እንደ SQL ኩዌሪስ ያሉትን ትዕዛዛት በመጠቀም ለማውጣትና ለመጠቀም ያስችለናል። በዚህ ቪዲዮ ስለ ሰርቨር ምንነት፣ ባህሪያቱና ስለተለያዩ የሰርቨር አይነቶች በጥቂቱ ለማየት ሞክረናል። አሁን ካየናቸውም የሰርቨር አይነቶች በተጨማሪ በጣም ብዙ አይነት የሰርቨር አይነቶች ይገኛሉ።